ሩሲያ አሸነፈች። የዩክሬንን ጦርነት ፍጻሜ ያቀረቡት ሙስናና የዋሽንግተን የፖሊሲ ለውጥ። ዜሌንስኪ ላይ የመጣበት ዱብዳ። ከባዱ ክረምት በዩክሬን ደጃፍ ደርሷል። ትራምፕ ከሰሞኑ ዜሌንስኪን መርዶ አርድቶታል። በራሽያ ቁጥጥር ስር የገቡትን ግዛቶች ለፑቲን ፈርም ሲል ትራምፕ አዟል። ኔቶ መግባት የሚባለውንም ቅዠት እርሳው ብሎታል። ብዙ ዋጋ ለከፈሉት ዩክሬናውያን ነገሩ እጅግ አስደንጋጭ ነው። ይህ በእንዲህ እንዳለ ደግሞ በሀገሪቱ ባለስልጣናትና የቢዝነስ ሰዎች ተፈጽመዋል የተባሉት የሙስና ወንጀሎች ሰሞኑን መነጋገሪያ ሆነዋል። በተለይ መጸዳጃ ቤቱን በወርቅ የለበጠው ቲሙር ሚንዲክ የተባለ ሰው የፕሬዝዳንት ዜሌንስኪ ጓደኛና የቢዝነስ አጋር መሆኑ ብዙዎችን አስገርመዋል። ደግሞም ሰውየው ምርመራው ከመጀመሩ ጥቂት ሰዓታት አስቀድሞ ዩክሬንን ጥሎ ፈርጥጧል። አሁን የዩክሬን ጦርነት ወደ አራተኛው ክረምት እየተቃረበ ባለበት በዚህ ወቅት ድል በማንኛውም ዋጋ የሚለው የዩክሬንና ዜሌንስኪ ትርክት በድንገት ፈራርሷል። በምትኩ የፖለቲካ ህልውናውን የማዳንና አስገዳጅ ስምምነትን የመቀበል መራራ እውነታ መጥቷል። ለ4 ዓመታት ያህል ዓለም የዶንባስን ግንባሮች እየተመለከተ የድልን መጠን በተመለሰው መሬት ስፋት ልክ ይለካ ነበር። ሆኖም በዚህ ወር ማብቂያ ላይ አሁን ላለው የዩክሬን አስተዳደር ወሳኙ ምት የመጣው ከጦር ሜዳ አልነበረም። ይልቁንም ምቱ የተሰነዘረው በኪየቭ በተከሰተ አሳፋሪ የሙስና ቅሌትና ከዋሽንግተን በተሰጠ አዋራጅ ዲፕሎማሲያዊ ተግሳጽ እንጂ። እነዚህ ሁለት ክስተቶች በአንድ ላይ መከሰታቸው በሀገር ውስጥ የተፈጸመ የህዝብ ክህደትና የዓለም አቀፍ ትዕግስት ማለቅ ለፕሬዝዳንት ቮሎዲሚር ዜሌንስኪ የመጨረሻ የሚባል ቀውስ ፈጥሮባቸዋል። ሪፖርቶች እንደሚያመለክቱት የጂኦፖለቲካው ንፋስ በዩክሬን አሁን ላይ መለስ ተቀይሯል። የምዕራባውያን ያለ ገደብ ድጋፍ የማድረግ ዘመንም አብቅቷል። የሰላም ድርድሩም በዩክሬን አሸናፊነት ሳይሆን ለምዕራባውያን መውጫ መንገድ ወይም ኤግዚት ስትራቴጂ በሚያመቻች መልኩ እየተፋጠነ ነው። በዛሬው የሰሞነኛ ዳሰሳችን ታዲያ ጦርነቱን ወደ አሳዛኝና ወዛጋቢ ፍጻሜ እያመጡ ያሉትን ወሳኝ ምክንያቶች በዝርዝር እንመለከታለን። የአሳዛኙን ዜሌንስኪ መጨረሻና የትራምፕን ክህደት እንዳሰሳለን። ምዕራባውያን ለምን ከዩክሬን እንደሸሹ እንቃኛለን። እስከ መጨረሻው አብራችሁ ቆዩ። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1 ሚሊዮን 767 ሺህ ብር ቅድሚያ ክፍያ፣ 25 ካሬ በ2 ሚሊዮን 325 ሺህ ብር እንዲሁም 34 ካሬ በ3 ሚሊዮን 162 ሺህ ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ። የህዳሩ የሙስና ቅሌትና የ100 ሚሊዮን ዶላር ክህደት። ብዙዎች የዩክሬን የመከላከል አቅም መሰረት ምንጊዜም የሞራል የበላይነት ነበር በሚለው ይስማማሉ። ነገር ግን አሁን ዩክሬን በገጠማት የሙስና ቅሌት ምክንያት የሞራል የበላይነቱ ጥያቄ ውስጥ ገብቷል። ሀገሪቱ ከሙሰኛ ጦር አዝማቾቿ ጋር ጦርነት እያደረገች ነበር የሚለው ሐሳብም አሁን ብቅ ብቅ እያለ ሲሆን፣ ነገሩ ከቀናት በፊት ሀገሪቱን ባስደነገጠ መልኩ ወደ አደባባይ ወጥቷል። አልጀዚራን ጨምሮ የምርመራ ሪፖርቶች እንደሚያሳዩት የዩክሬን ጸረ ሙስና ባለስልጣናት ከፕሬዝዳንት ዜሌንስኪ የቅርብ አጋሮችና ተሿሚዎች ጋር የተያያዘ የሙስና ሰንሰለትን አጋልጠዋል። የተዘረፈው ገንዘብ መጠን እጅግ አስደንጋጭ ነው የተባለም ሲሆን ወደ 106 ሚሊዮን ዶላር ከመንግስት የኢነርጂ ዘርፍ እንደተዘረፈ እየተነገረ ነው። በሰላም ጊዜ እንዲህ አይነቱ ድርጊት የሙስና ቅሌት ይባላል። በጦርነት ጊዜ ግን ነገሩ ሙልጭ እንዳለ ክህደት ይቆጠራል።
በተለይም ደግሞ የኢነርጂ ዘርፉ የሙስናው ኢላማ መሆኑ ነገሩን ይበልጥ አሳዛኝ ያደርገዋል። ዩክሬናውያን ተከራካሪዎች እንዲህ ይላሉ። ላለፉት 3 ክረምቶች የሩሲያ ጦር የዩክሬንን የኤሌክትሪክ መስመሮች ያለማቋረጥ ደብድቧል። በሚሊዮን የሚቆጠሩ ዜጎችን በብርድና በጨለማ ውስጥ እንዲቀመጡ አድርጓል። ቀዶ ጥገናዎች ሳይቀር በባትሪ መብራት እንዲሰሩ አስገድዷል። የተበላሹ ትራንስፎርመሮችን ለመጠገን፣ ለአረጋውያን ማሞቂያ ለማቅረብና መብራት እንዳይጠፋ ለማድረግ የተመደበው ገንዘብ ከኪየቭ ባሉ ባለስልጣናት እየተዘረፈ መሆኑ ሲገለጽ የህዝቡ እምነት ተኖ ጠፍቷል። ህዝቡ ተክዷል ይላሉ። ይህ ክስተት በመንግስትና በህዝቡ መካከል ያለውን ማህበራዊ ውል ወይም ሶሻል ኮንትራት በጣጥሶታል። ዜሌንስኪ በጦርነት ከደከመው ህዝብ ተጨማሪ መስዋዕትነትን መጠየቅም መጠበቅም እንዳይችሉም አድርጓቸዋል። የተሽመደመደው ፕሬዝዳንትነትና የዜሌንስኪ መገለል። የአልጀዚራ ሪፖርት የሙስናው የቅሌት መረጃ የወጣበት ጊዜና ሁኔታ ፍትህ ከማስፈን ያለፈ ዓላማ እንዳለው ይጠቁማል። የፕሬዝዳንቱ ስልጣን ለማዳከም ሆን ተብሎ የተጠነሰሰ የፖለቲካ ሴራ ይመስላል ይላል። በእርግጥም ደግሞ መረጃዎቹ ለህዝብ ይፋ የተደረጉበት ቀርፋፋና ተውኔት በተሞላበት መንገድ መሆኑ ወሳኝ ድርድሮች ከመጀመራቸው በፊት ፕሬዝዳንት ዜሌንስኪን ለማዳከም የታቀደ የተቀናጀ ዘመቻ መሆኑን ያሳያል። በምዕራባውያን ፓርላማዎች የጀግና አቀባበል ይደረግላቸው የነበሩት ዜሌንስኪ አሁን ስልጣናቸው ሽባ ወደሆነ ፕሬዝዳንትነት ዝቅ ብሏል። ቅሌቱ ዋናውን የመደራደሪያ አቅማቸውን ይኸውም መልካም ስማቸውን አሳጥቷቸዋል። ስርቆትን በማመቻቸት የሚጠረጠር መሪ ተጨማሪ የጦር መሳሪያ ለመጠየቅ ወይም ተወዳጅነት የሌላቸውን የሰላም ውሎች ውድቅ ለማድረግ የሚያስችል የሞራል ብቃት አይኖረውም። የፖለቲካው ስሌት ጨካኝ ቢሆንም ግልጽ ነው። ግዛት ወይም መሬት አሳልፎ መስጠትን የሚያካትት የሰላም ስምምነት ለማስፈጸም ምዕራባውያን በኪየቭ ታዛዥ ተደራዳሪ ያስፈልጋቸዋል። ይህ ቅሌት አሁን እንዲፈነዳ በመፍቀድ ወይም በማበረታታት የኃይል ደላሎች ዜሌንስኪ አይሆንም ለማለት አቅም እንዲያጡ አድርገዋል። አሁን ዕጣ ፈንታቸውን የሚወስኑት እሳቸው አይደሉም። ይልቁንም በዓለም አቀፍ ደጋፊዎቻቸው የሚወረወርላቸውን የመዳኛ ገመድ ወይም ማስጠንቀቂያ ከመቀበል ውጪ አማራጭ የሌላቸው ደካማ ሆነዋል። የዋሽንግተን ፖሊሲ ለውጥና የትራምፕ የዜሮ ምስጋና በቀል። በኪየቭ የነበረው መሬት ከዜሌንስኪ እግር ስር ሲሸሽ በዋሽንግተንም ሰማዩ ተደፋ። ዶናልድ ትራምፕ ወደ አሜሪካ ፕሬዝዳንትነት መመለሳቸው በኪየቭ ብዙዎች የፈሩትን የውጭ ጉዳይ ፖሊሲ ለውጥ አምጥቷል። የባይደን ዘመን የዲፕሎማሲ ጨዋነት በጥቅም ላይ በተመሰረተና ጠንካራ አቋም ባለው አካሄድ ተተክቷል። ቢቢሲ በዘገባው አስደንጋጭ የአደባባይ ወቀሳ ፕሬዝዳንት ትራምፕ አሜሪካ ለግጭቱ ያፈሰሰችውን ግዙፍ የገንዘብና ወታደራዊ ሀብት በተመለከተ የዩክሬን አመራሮች ዜሮ ምስጋና አሳይተዋል ሲሉ በግልጽ ተችተዋል። ይህ ሐረግ ትልቅ ትርጉም አለው። በርዕዮተ ዓለም ላይ የተመሰረተው አጋርነት ማብቃቱንና በአበዳሪና ተበዳሪ ግንኙነት መተካቱን ያበስራል። የዚህ ንግግር ተጽዕኖም ወዲያውኑ የታየ ሲሆን ግንኙነቱን ለማዳን በሚመስል ተስፋ አስቆራጭ እርምጃ ፕሬዝዳንት ዜሌንስኪ በትራምፕ አመራርና ራዕይ ላይ ያላቸውን አድናቆት በመግለጽ በማህበራዊ ሚዲያቸው ላይ በተደጋጋሚ ምስጋና አቅርበዋል። ይህ የይፋዊ ተማጽኖ ደግሞ ኪየቭ በዋሽንግተን ላይ ያላትን ፍጹም ጥገኝነት ያሳያል። በእርግጥ ዜሮ ምስጋና የሚለው የትራምፕ አስተያየት ስድብ ብቻ አልነበረም። አሜሪካ የቧንቧውን መዝጊያ እያዘጋጀች መሆኗንና የወደፊት ድጋፍ የሚኖረው ጦርነቱን ለማቆም አሜሪካ የምታቀርበውን ጥያቄ ሙሉ በሙሉ በመቀበል ላይ የተመሰረተ መሆኑን የሚገልጽ ማስጠንቀቂያ ነበር እንጂ። የጄኔቫ ባለ 28 ነጥብ የሰላም እቅድ በዩክሬን አየሩን ከተቆጣጠረው የቅሌትና የስድብ ጩኸት መካከል ጦርነቱን የማቆም ትክክለኛው ሂደት በስዊዘርላንድ በጸጥታ እየተከናወነ ነው። ከአሜሪካ፣ ከአውሮፓ ህብረትና ከዩክሬን የተወጣጡ ከፍተኛ ልዑካን የተኩስ አቁም ስምምነት ውሎችን ለማርቀቅ በጄኔቫ ተሰብስበዋል። በእነዚህ ንግግሮች ማዕከል ላይ ደግሞ የተቀመጠ የ28 ነጥቦች የሰላም እቅድ በመባል የሚታወቅ ሚስጥራዊ ሰነድ አለ።
ሙሉ ይዘቱ በሚስጥር የተያዘ ቢሆንም ቢቢሲና አልጀዚራ የሰጡት ፍንጭ ለዩክሬን መራራ ጽዋ የሚያስጎነጭ እንደሚሆን ይጠቁማል። የአሜሪካው ሴናተር ሩቢዮ ቁልፍ ተደራዳሪ ሆነው ባሉበት ሁኔታ እቅዱ የዩክሬንን የ1991 ድንበር ከመመለስ ይልቅ ግጭቱን በፍጥነት በማቆም ወይም ፍሪዝ በማድረግ ላይ እንደሚያተኩር ይጠበቃል። ዝርዝር የ28 ነጥብ ሰነድ መኖሩ ድርድሩ እጅግ የላቀ ደረጃ ላይ መድረሱን ምናልባትም የዩክሬን ልዑካን ከመድረሳቸው በፊት በምዕራባውያን ዲፕሎማቶች ተረቆ ያለቀ መሆኑን ያሳያል። በዩክሬን ውስጥ ባለው አሁናዊ ቅሌት ምክንያት ደግሞ ዜሌንስኪ በእነዚህ ነጥቦች ላይ ለመደራደር ምንም አቅም የላቸውም። ምናልባት የቀረበላቸው ምርጫ ያለቀለት ጉዳይ ነው። እሱም 28ቱን ነጥቦች ፈርሞ የደህንነት ዋስትናና የመልሶ ግንባታ ገንዘብ ማግኘት ወይም እምቢ ብሎ ሙሉ በሙሉ መገለልን መቀበል። ለምዕራባውያን የተመቸው መውጫ መንገድ ዩክሬን ላይ የፈጠረው ጫና። የአሁኑ ሁኔታ ከፈጠራቸው በጣም አስፈሪ ከሆኑት ገጽታዎች አንዱ የሙስናው ቅሌት ለምዕራባውያን ጨልፊቶች ጥቅም የሚውልበት መንገድ ነው። ለዓመታት በዋሽንግተንና ለንደን ያሉ ፖለቲከኞችና ሎቢስቶች ዜሌንስኪ ሙሉ ዕድል እንደሚያገኝና ሩሲያ ሙሉ በሙሉ ከዩክሬን ምድር ልትባረር እንደምትችል ይሰብኩ ነበር። በቢሊየን የሚቆጠር ወጪን ለማጽደቅም ደግሞ ይህንን ትርክት በየሀገራቸው ለሕዝባቸው ሽጠዋል። አሁን ወታደራዊው እውነታ በተቃራኒው ሲሆን የሩሲያ መስመሮች ሲጠነክሩና ዩክሬን የሰው ኃይል እጥረት ሲገጥማት እነዚህ የምዕራባውያን ደጋፊዎች ምክንያት ያስፈልጋቸዋል። ስልታቸው እንደተሳሳተ ደግሞ ማመን አይችሉም። ስለዚህ የሙስና ቅሌቱ ፍጹም የሆነ መውጫ መንገድ ፈጥሮላቸዋል። የዩክሬን መንግስት በተስፋ ቢስ ሁኔታ በሙስና እንደተዘፈቀ አድርጎ በማቅረብ ምዕራባውያን መሪዎች ሽንፈቱን በኪየቭ ላይ ማላከክ ይችላሉ። ትርክቱ ምዕራቡ ዓለም ለዩክሬን በቂ ድጋፍ አልሰጠም ከሚለው ወደ ሁሉንም ነገር ሰጠናቸው እነሱ ግን ሰረቁት ወደሚል ይቀየራል። ይህም አሜሪካና አውሮፓ ጦርነቱን በማራዘም ለፈጠሩት አደገኛ ውጥንቅጥ እጃቸውን እንዲታጠቡ ያስችላቸዋል። ድጋፍ ማቆማቸውን የሚያጸድቁት ደግሞ ሩሲያ ስላሸነፈች ሳይሆን ዩክሬን ለተጨማሪ ኢንቨስትመንት ብቁ አይደለችም በሚል ነው። የኢስታንቡሉ ስምምነት መዘግየት ያስከተለው ከባድ ኪሳራ። ጦርነቱ ወደ ፍጻሜው እየተቃረበ ሲመጣ ያመለጡ ዕድሎች አሳዛኝ እውነታ ጎልቶ እየወጣ ነው። በጄኔቫ እየተዘጋጀ ያለው ስምምነት ዩክሬን ከዓመታት በፊት ማግኘት ትችል ከነበረው እጅግ የከፋ ሊሆን ይችላል። በ2022 የጸደይ ወቅት በኢስታንቡል በተደረገው ድርድር ዩክሬን ገለልተኛ እንድትሆን በመስማማት ሩሲያ ወደ ድሮ ቦታዋ እንድትመለስ ለማድረግ ተቃርበው ነበር። ያ ስምምነት በከፊል በምዕራባውያን ግፊት ተደናቀፈ። አሁን ግን ያ ዕድል የለም። እንደውም ከ4 ዓመታት በኋላ ዩክሬን ደክማለች፣ መሰረተ ልማቷ ፈራርሷል፣ የህዝብ ቁጥሯም ተመናምኗል። አዲሱ ስምምነት ክራይሚያን ሙሉ በሙሉ ማጣትንና ምናልባትም የዶንባስን ክልል ማለትም ሉሃንስክና ዶኔትስክ ለሩሲያ ቁጥጥር አሳልፎ መስጠትን ማለትም በይፋ ወይም እንደ ራስ ገዝ ዞኖች አድርጎ ሊያካትት ይችላል። በተጨማሪም የኔቶ አባልነት ህልም ውጤታማ በሆነ መልኩ ሙሉ በሙሉ ሞቶ ይቀበራል። የ2025ቱ ሰላም በ2022 ከነበረው አማራጭ ይልቅ ጨካኝና ቀዝቃዛ ነው። የተገዛውም በመቶ ሺዎች በሚቆጠር ህይወት ነው። ይህ እውነታ የዩክሬንን ፖለቲካ ለትውልድ አሻግሮ ሲያስጨንቅ የሚኖር ስህተት ሆኖ ይኖራል። የመጨረሻው ክረምትና አሳዛኙ ዜሌንስኪ። የዚህ የህዳር ወር 2025 ክስተቶች የጦርነቱን የፍቅር ወይም ሮማንቲክ ምዕራፍ ዘግተው ጨካኝ የሆነውን የስሌት ምዕራፍ ከፍተዋል። የኢነርጂ ዘርፍ የሙስና ቅሌት መንግስትን ከውስጥ ሲያበሰብሰው፣ በትራምፕ ስር ያለው የአሜሪካ ፖሊሲ ለውጥ ደግሞ ከውጭ ቀጥቅጦታል። አንድ ወቅት የዓለም ዲሞክራሲ ምልክት የነበሩት ፕሬዝዳንት ዜሌንስኪ አሁን ወጥመድ ውስጥ ገብተዋል። በሙስና የተናደደና በጦርነት የደከመ ህዝብ እንዲሁም አሁን ይበቃል ብሎ የወሰነ ዓለም አቀፍ ማህበረሰብ ከፊታቸው አለ። በጄኔቫ ያለው የ28 ነጥብ ዕቅድ የዚህ አሳዛኝ ተውኔት የመጨረሻ ምዕራፍ ነው። ድብደባውን ሊያስቆም ቢችልም የተቆራረሰችና የተጎዳች ሀገር ጥሎ ያልፋል። ከኪየቭ የሚወጣው ተሞክሮ ታዲያ ስለ ውክልና ጦርነት ወይም ፕሮክሲ ዋርፌር መራራ እውነታን ያስተምራል። የሌሎች ድጋፍ በጭራሽ ቅድመ ሁኔታ የሌለበት እንዳልሆነና የጂኦፖለቲካ ስሌቱ ሲቀየር
ጀግና የተባለውም ውዳቂ እንደሚሆን ለዓለም የገለጠ ሁነት ሆኗል። አሁን በኪየቭ በረዶ መውረድ ጀምሯል። ጦርነቱም እያለቀ ነው። ነገር ግን ጦርነቱ የሚቋጨው በሩሲያ የድል ሰይፍ ሳይሆን ዘለንስኪ ተገዶ በሚፈርመው የትራምፕ የሰነድ ፊርማ ይሆናል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ንግዴን የት ልከውን የትስ ቤት ላገኝ ብለው ተጨንቀዋል? አኮያ ፕሮፐርቲስ በአስገራሚ ስፍራ በአነጋጋሪ የዋጋ አማራጭ ይዞሎት መጥቷል። በዘመነችው 4 ኪሎ የዘመነ የገበያ ማዕከል 30 በመቶ ብቻ ቅድሚያ ክፍያ በመፈጸም በ18 ወራት ውስጥ ሱቆን ተረክበው የንግድ ስራዎትን ማሳለጥ ይችላሉ። ከገበያ ማዕከሉ በዘመናዊ ስክሪኖች፣ ነፃ ማስታወቂያ፣ የኤሌክትሪክ መኪና ቻርጂንግ ቦታ፣ በቂ የመኪና ማቆሚያና የ24 ሰዓት የጥበቃ አገልግሎት ያገኛሉ። 19 ካሬ በ1,767,000 ብር ቅድሚያ ክፍያ፣ 25 ካሬ በ2,325,000 ብር እንዲሁም 34 ካሬ በ3,162,000 ብር ቅድሚያ ክፍያ ብቻ። በተጨማሪም የመኖሪያ አፓርትመንቶች ካሉም እኛ ጋር አሉ። በሰሜን ማዘጋጃ ሳሬም ሆቴል አጠገብ 81 ካሬ ባለ 1 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ 110 ካሬ ባለ 2 መኝታ በ7.9 ሚሊዮን ብር እንዲሁም 130 ካሬ ባለ 3 መኝታ በ9.3 ሚሊዮን ማግኘት ይችላሉ። እንዲሁም በሳር ቤትና ፒያሳ ከ96 ካሬ ጀምሮ በ10 በመቶ ቅድሚያ ክፍያ ብቻ መግዛት ይችላሉ። ለቢሮና ለሳይት ጉብኝት በስልክ ቁጥር 0908018653 ወይም 0950366697 ይደውሉልን። አኮያ ፕሮፐርቲስ